ተመልካቾቻችን እንዴት ሰንብታችኋል? በዛሬው ፕሮግራማችን ደግሞ ቀላል የሆኑ የምግብ አሰራሮች ያዘጋጀናቸው አለ። የቲማቲም ፍትፍት። የቲማቲም ፍትፍት ለመስራት ያው ቲማቲሞች ያስፈልጉናል። ሽንኩርት ጨምራለሁ፣ ሎሚም እንጨምራለሁ፣ ጨውና ጥቁር ቅመም ከቲማቲሙ እንጀምራለን። ያው እንግዲህ ልክ እንደ ሰላጣ እንደምንሰራው ቲማቲም ከትፎ ከዛ በኋላ በእንጀራ መፈትፈት ማለት ነው። ስለዚህ ቲማቲሙን መክተፍ እንደዚህ በጣም በሚሞቀን ጊዜ በጋ ላይ ደስ የሚል ምግብ ነው፣ ሆድ የሚያቀዘቅዝ። ሌላም ቲማቲም ይጨምራል። አንድ 3 ቲማቲም ከፈለግንም ከዚህ የበለጠ ደቀቅ አርጎ መክተፍ ይቻላል። ሽንኩርት እንግዲህ እንደ ፍላጎታችን አንድ ግማሽ ሽንኩርት ይበቃል። እዚህ ጋር የቆረጥኩትም ነበረ። ለማንኛውም ዋናው ትልቁ የሚያጣፍጠው ቃሪያ በጣም ያጣፍጣል የቲማቲም ፍትፍትን። ደቀቅ አርገን ብንከትፈው ይመረጣል። ቃሪያ ትንሽ ብጨምር ሽንኩርት አርገናል። ቃሪያ አለ እንደምታዩት እንዴት ደስ ይላል ቀለሙ። እዚህ ላይ እንግዲህ ሎሚ ቲማቲም ሰላጣ ሎሚ ይወዳል። ስለዚህ አንድ ሙሉ ሎሚውን ብናረግም ምንም አይደለም። ገብቶብኛል ፍሬ እንዳይገባብን። አሁን የቀረው ጨውና ጥቁር ቅመም ማነው ፊልፌል ሻሆር በመጠኑ አማስለን ከዛ ዘይት ሸሜን ዘይት ይወዳል። ሸሜን ዘይት ትንሽ እንትን ረጠብ እንዲል ከፈለግን ውሃ መጨመር ይቻላል። ግን አሁን የዛሬ ከተፍኩት ቲማቲም
በደንብ ይሄው እንደምታዩት ውሃ ያለው ስለሆነ ብዙም ውሃ መጨመር አያስፈልግም እንደውም ያለ ውሃ ይሻላል አሁን እዚህ ጋር ያዘጋጀሁት እንጀራ አለ የተቆረጠ እንጀራ እሱን ጣል ጣል አድርጎ እንጀራው አይኑን በቃ እንዳያጣ በጣምም እንዳይደቅብልክ መልኩን ብቻ እንዲቀይር ነው የምንፈልገው ከቲማቲሙ ጋር ይሄው በቂ ውሃ ነገር አለው በራሱ ውሃ ማለት በቲማቲሙ ውሃ ትንሽ እንጀራ መጨመር ይቻላል በመጠኑ አድርገን ቆረስ አሁን ያው እንጀራን በእንጀራ ነው የሚሆንብን ግን ብዙ ጊዜ ቤታችን ውስጥ ካሉ ወጦችም ጋር አብረን መብላት ይቻላል እዚህ ጋር ያዘጋጀሁት ግን ይሄንን ብቻ ለማውጣት ነው ቲማቲሙን የቲማቲም ፍትፍት ቀዝቃዛ ምግብ እንደዚህ ፀሐይ በሚሆንበት ጊዜ በሞቀን ሰዓት ከሰላጣ የሚሰራ የቲማቲም ፍትፍት አሁን እስቲ ልቅመሰውና ቀላል ምግብ መልካም አሁን ደግሞ ምን አይነት ምግብ አሰራር ይዘሽ መጣሽ ብላችሁ ጠይቃችሁ ይሆናል በጣም ቀላል የሆነ በቃ በ5 ደቂቃ ውስጥ የምትጨርሱት አይነት የተልባ ፍትፍት ተልባ እዚህ ሀገርም ይሸጣል በዚህ መልኩ ሱቅ ውስጥ እናገኘዋለን ፒሽታን ይሉታል በጣም ጤነኛ ምግብ ነው እሺ ኦኬ እንደምታውቁት ተልባ በአገራችን በጣም እንጠቀምበታለን ሆዳችን አሁን ለምሳሌ ባዶ ከሆነ ለረጅም ጊዜ ኪፑር ላይ ለመሻል ሆዳችን ምግብ ከመብላቱ በፊት ይሄንን ተልባ በውሃ በጥብጠን አፍልተን እሱን ከጠጣን ሆዳችን ያለሰልሰዋል በጣም ኦሜጋ ሻሎሽም የሚባለው ንጥረ ነገር አለው እዚህ ሀገር ብዙ ነገሮች ይጨምሩታል ዳቦ ውስጥ ያደርጉታል ፓስቲዳ ውስጥ ያደርጉታል ሰላጣ ላይም ነስንሰው ይበላሉ ጧት ደግሞ ቁርሳቸው ላይ ይጉርት እሱም ላይ ነስንሶ መብላት ይቻላል ስለዚህ ከሱቅ ገዝታችሁ ብዙ ጥቅም የሚሰጥ ምግብ ስለሆነ ብታዘወትሩት ይመረጣል ለአሁን ለተልባው ፍትፍት ምናደርገው ምንድነው ትንሽ እንቆላዋለን ብዙ የሞያ ማን ነው ስለ ጤና የሚያወሩ ሰዎች ግን ባይቆላም ጥሩ ነው እንዳለ ፈጭቶ መጠቀም ይቻላል ይላሉ ምን ከተቆላችሁት ምትቆሉት ያው ትንሽ መጥበሻ ላይ ማድረግ ነው በእሳት እንግዲህ ተልባችንን በመጥበሻ እንጠብሰዋለን ትንሽ
ያው የተለቀመ ተልባ ስለሆነ በቃ መጥበሻው ላይ ቀጥታ ማድረግ ይቻላል። አሁን ተሰምቷላችሁ ትንሽ ቆይቶ ትንሽ ድምጽ ያመጣል። ያው እንግዲህ በውሃም እንኳን ሳናስነካ ውሃም መግባት የለበትም ሳናጥቦ ነው የምናደርገው። እንግዲህ በውሃ ምንለው ያው ቀቅለን ምንበላው ጊዜ ነው የሆነ ልክ እንደ ምንድነው የሚባለው ምጅልግልግ ያለ ነገር ይወጣዋል። ዛሬ ግን የምንፈልገው ቆልተን ፈጭተን ለመብላት ነው። እንደምታዩት ይሄው ጥሽ እያለ እየተቆላ ነው ያለው። ሽታም አለው በጣም ደስ የሚል ሽታ በጣም ጥሩ ነው ለጤናችን። ይሄው አሁን በትኩሱ ይሄ ቡና የምንፈጭበት መፍጫ ውስጥ አድርገን እንፈጨዋለን ደቀቅ አድርገን። እዚህ ጋር መፍጫ አለን። ያው የተቆላ የተፈጨ ቆንጆ ተልባ ሽታው ሁሉ በጣም ደስ ይላል። አሁን እንግዲህ ያሰብነውን የተልባ ፍትፍት እናዘጋጃለን። የሚያስፈልገው 1 2 3 ማንኪያ ተልባ፣ ጨው ይወዳል ተልባ ብዙ እና ውሃ እየጨመርን እናማስለዋለን። ውሃ ከተጨመረ በኋላ እንደዚህ እንደ አረፋ ነገር ይወጣዋል፣ መወፈርም ይጀምራል። ቆንጆ ነው። አሁን እንጀራውን እንጨምራለን። እዚህ ጋር የቆረጥኩት ያዘጋጀሁት እንጀራ አለ።
ቀዝቃዛ ፍትፍት ነው በጣም የሚያዝናና መራኔን በብራይስጥ ጀራ ተጨማሪ ካስፈለገ እንደዚህ ጣል አድርገን ለከ ተዘጋጀ እንጀራ አለ ያው ተልባ ፍትፍት ባዶ እንዳይሆንብን ትንሽ ቃሪያ በጎን ማድረግ ይቻላል ከቃሪያ ጋር የተልባ ፍትፍት ንቅመስና ምን እንደሚል ነግራችኋለሁ በጣም የሚጣፍጥ ምግብ ተልባ ብቻውን እንኳን በውሃ በጥጦ መጠጣት ይቻላል በጣም ይጣፍጣል ከእንጀራ ጋር ደግሞ በቃ በጣም የሚጣፍጥ ቀላል ምግብ ጤና የሚሰጥ ምግብ መልካም ምግብ ሆነላችሁ